መላው ዓለም በአሁኑ ወቅት በአንድ ትልቅ የስጋት ደመና ስር ወድቋል። በመካከለኛው ምስራቅ የተቀሰቀሰው ጦርነት ከቀጠናዊ ግጭትነት ተሻግሮ የዓለምን ኢኮኖሚ ወደ ከፋ የውድቀት አዘቅት እየገፋው ይገኛል። የዓለም የነዳጅና የንግድ የደም ስር ተደርጎ የሚወሰደው የሆርሙዝ ሰርጥ በኢራንና በአሜሪካ መካከል ለተፈጠረው ከፍተኛ ፍጥጫ ዋነኛ የጦር ሜዳ ሆኗል። ቴህራን የባህር ላይ ቁጥጥርን ለማንም አላስረክብም ስትል፣ ዋሽንግተን በበኩሏ ኢራን የኒኩሌር መሳሪያ እንድትታጠቅ በፍጹም አንፈቅድም የሚለውን የማይናወጥ አቋሟን ይዛ ቀጥላለች። ይህ የሁለቱ ኃይሎች ፍጥጫ የዓለምን የንግድ መስመር አደጋ ላይ ጥሎታል። የኢራን ጦር ቃል አቀባይ መሐመድ አክራሚኒያ የሰጡት መግለጫ የዓለምን የገበያ ስርዓት አንቀጥቅጧል። የአሜሪካን ማዕቀብ የሚያከብሩ ሀገራት በሆርሙዝ ሰርጥ ላይ ዋጋ ይከፍላሉ የሚለው ማስጠንቀቂያ አሁን በተግባር መታየት ጀምሯል። የኢራን የሕግ መወሰኛ ምክር ቤት የጠላት ሀገራት መርከቦችን በይፋ የሚያግድ ሕግ እያረቀቀ ባለበት በዚህ ወቅት ዛሬ እሁድ ማለዳ በኳታር ዳርቻ የተሰማው የሮኬት ድምፅ ጉዳዩን ይበልጥ አሳሳቢ አድርጎታል። ከዱሃ በስተሰሜን ምስራቅ 23 ኪሎ ሜትር ርቀት ላይ በአንድ የንግድ መርከብ ላይ የደረሰው ጥቃት ቴህራን ወደ ተግባራዊ እርምጃ መግባቷን የሚያሳይ ግልጽ ምልክት ነው። ጥቃቱ የሰው ሕይወት ባያጠፋም ለዓለም አቀፍ የንግድ ማህበረሰብ ግን ደህንነታቸው አስተማማኝ አይደለም የሚል ከባድ መልእክት አስተላልፏል። የዚህ ሁሉ ቀውስ መንስኤ ተደርጎ የሚነገረው የኢራን የኒኩሌር ቴክኖሎጂ ጉዳይ አሁንም በውዝግብ የተሞላ ነው። ፕሬዚደንት ትራምፕ ለቴህራን የኒኩሌር መብት እንደማይሰጡ ቢዝቱም ከዋሽንግተን የወጣው አንድ ያልተጠበቀ መረጃ ግን የጦርነቱን መነሻ ጥያቄ ምልክት ውስጥ ጥሎታል። የቀድሞ የአሜሪካ የስለላ ተቋም ሲአይኤ ኃላፊ ጦርነቱ ከመጀመሩ በፊት ኢራን የኒኩሌር መሳሪያ እየገነባች እንዳልነበረ በይፋ መስክረዋል። ይህ ምስክርነት ታዲያ ጦርነቱን ለምን አስፈለገ የሚል ጥያቄ በዓለም አቀፍ ዲፕሎማቶች ዘንድ አስነስቷል። በስለላ መረጃውና በፖለቲካዊ ውሳኔ መካከል ያለው ይህ ሰፊ ልዩነት የቀጠናውን ሰላም ይበልጥ አደጋ ላይ ጥሎታል። ትራምፕ ግን አሁንም በዲፕሎማሲያዊ ጫናና በወታደራዊ ዛቻ መካከል ያለውን ቀጭን መስመር እየተከተሉ ከቴህራን ፈጣን ምላሽ በመጠባበቅ ላይ ናቸው። የሆርሙዝ ሰርጥ መታፈን የሚያስከትለው ጉዳት በፐርሺያ ባህረ ሰላጤ ብቻ አይገደብም። የነዳጅ ዋጋ መናር የዓለምን የምግብ ዋጋ ሰማይ አድርሶታል። በተለይም ከባህረ ሰላጤው ሀገራት የሚወጡ የኢኮኖሚ ግብዓቶችና ማዳበሪያዎች መታገድ በአፍሪካና በእስያ የሰብል ምርት ላይ ከፍተኛ ጉዳት ያስከትላል ተብሎ ይሰጋል። አለፍ ሲልም ይህ የዋጋ ንረት በተለይ ድሃ ሀገራትን ለከፋ ረሃብ አደጋ እያጋለጠ ነው። በመሆኑም ጦርነቱ አሁን የፖለቲካ የበላይነት ፍለጋ ብቻ ሳይሆን በሚሊዮኖች የሚቆጠሩ ንጹሐን የህልውና ጉዳያቸው ሆኗል። በሌላ በኩል በሰሜን በኩል ያለው የእስራኤልና የሊባኖስ ግጭት አሁንም ደም ማፋሰሱን ቀጥሏል። ዛሬ በደቡብ ሊባኖስ በዲያስ ከተማ እስራኤል በፈጸመችው ጥቃት የሟቾች ቁጥር እየጨመረ ነው። የሊባኖስ ጤና ሚኒስቴር ቢያንስ 24 ሰዎች መሞታቸውንና በርካቶች መቁሰላቸውን አረጋግጧል። ደጋግመው የሚሰጡት የተኩስ አቁም ስምምነቶች ንጹሐን ዜጎችን የዚህ የጂኦፖለቲካ የቼዝ ጨዋታ ሰለባ እያደረጋቸው ነው። ግጭቱ ከአካባቢው ጦርነት ወደ ሰፊ ቀጠናዊ ፍጅት የመሸጋገሩ ምልክቶች በጉልህ እየታዩ ነው። ኢራን ጦርነቱን እንደ ፖለቲካዊ መሳሪያ መጠቀሟና አሜሪካ በኒኩሌር ስጋት ላይ ያላትን አቋም አለማላላቷ ዓለምን ወደማይታወቅ ጨለማ እያመራት ነው። በሚቀጥሉት ቀናት የሚወሰዱ እርምጃዎች የዓለም ንግድ መቀጠሉን ወይም መሞቱን የሚወስኑ ይሆናል። መልሱን ጊዜ ይመልሰዋል።